አንድ ነገር ታወራለች። አንድ እስልምናዋን ስለቀየረች ሴት ነው። ሴቱ ወላሂ በጣም እርጥ ከሚባሉ የሰፈር ልጆች አንዷ ነበረች። ነገር ግን ጎረቤቷ ላለው ሰው ብላም አንድ ወንድ ወዳ ህይወቷን ሰጠች። ያገኘዋትን መጠጥ ቤት ነበር። አንድ ልጅ እንደወለዱም ነገረችኝ አለች። ሱብሃንአላህ። ምናልባት ወላሂ ሐቂቃ እስላም ያለውን ማዕናኛ ላይ መረዳት የምንችልበትን ነገር ኡስታዝ አቡበከር ከኔ በፊት ስለተናገረ ጽሁፉን መቀየር አያስፈልግም። የኔን ጽሁፍ እቀጥላለሁ። ለቅሶ ይላል የነገሮቹ አይነታ። እምባው ከዱንያው ሀብቶች በላይ የበዛለት ሰው ምንኛ ታደለ። إذا تتلى عليهم آيات الرحمن خروا سجدا وبكيا يا الرحمن አንቀጾች በእነርሱ ላይ በተነበቡ ጊዜ ሰጋጆችና አልቃሾች ሆነው ይወድቃሉ። ለያኔው ትውልድ ለዛ በቁርአን ብርሃን ለተመራው ህይወቱ ቅናቻን ለተለገሰው ከአጓጊ ዱንያ አኺራ ላስበለጠው ለዛ ምርጥ ትውልድ ለሰሃቦቹ እንባ መለያው ነበር የቀን ከሌት ተግባሩም። ደረቀ መሬት ማራሻ ከሚያስፈልገው የውሃ ጠብታ በላይ ለዚህ ትውልድ እንባ ያሻዋል። ምክንያቱስ ዝናብ ቢጠፋ ኩሬዎች ቢደርቁ ባህሮች ቢጎሉ እንባ ይመልሳቸዋል። የልብን እውነት አዝለው ለአላህ ብለው የሚፈሱ የአይን ጠብታዎች መልሰው ይሞሏቸዋል። ዝናብን እንባ ያዘለች ዱዓ ትመልሰዋለች። እንባ ግን ከጠፋ ልቦች ይደርቃሉ። ለአላህ የሚያጎነብሱ አካላት ይከስማሉ። ከእንዲህ አይነቱ ትውልድ መልካም መጠበቅ ደግሞ የዋህነት ብሎም ሞኝነት ነው። ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ዩርሲል ሰማአ ዐለይኩም ሚድራራ። ለዓለማት እዝነት የተላኩት ነቢይ እንዲህ በማለት ይናገራሉ። አላህ ዘንድ እንደ ሁለት ጠብታዎችና ሁለት ምልክቶች ተወዳጅ ነገር የለም። እነዚህ ሁለት ጠብታዎች አላህን በመፍራት የሚፈስ እንባና በአላህ መንገድ ላይ ሲታገሉ የሚፈስ ደም ናቸው ይሉናል። ያ ትውልድ ከማንም በላይ አላህን ፈሪ፣ የአኺራ ጉዳይ የሚያስጨንቀው ብሎም ደሙን ስጋውንና አጥንቱን ለኢስላም የከሰከሰ ነበር። ሆኖም ግን ያለቅሳል። መላውን አካላቱን በሚነዝህ ሁኔታ ያነባል። ለአላህ ሲል ብቻ ለአላህ ሲል ከፍራቻው ብዛት ያለቅሳል። እኛስ እስቲ ወደ ምርጡ አራያ የአላህ የላቀ ወዳጅ ንግግር መለስ ብለን እናድምጥ። ወንድሞቼና እህቶቼ፣ ያኔ ጥላ በሌለበት የማንም እገዛ ከታላቁ አላህ በስተቀር በማይጠየቅበት ሰዎች ዛሬ የሚኮሩበትን ገላቸውን እርቃን ትተው በሚሄዱበት ሁሉም በራሱ ጉዳይ በሚበየንበት የፀሐይቷ ቃጠሎ በቃል በማይገለጽበት በዚያ የቂያማ ቀንም አላሁ ሱብሓነሁ ወተዓላ ጥላ ስር የሚሆኑት ጉዳትን የሚያስተናግዱት ሲናገዱቸው ሰባት ሰዎች ውስጥ አንዱ አላህን አስታውሶ ያለቀሰ ነው። ሰብዐቱ ዩዝልሁም አላሁ ፊ ዚልህ የውመ ላ ዚለ ኢላ ዚሉህ ወረጁሉን ዘከረ አላህ ኻሊየን ፈፋደት ዐይናህ። ቃላቸው ከምንም በላይ ጣፋጭ የሆኑ ሰሃቦችም የለቅሶን ጥቅም እንዲህ ሲሉ ያወጉታል። ነገሩማ የሰሩበት እንጂ ያወሩት ምን ያምርላቸዋል። አብዱላህ ብን ዑመር 1000 ዲናር ሰደቃ ከመስጠት እኔ ዘንድ አላህን አስታውሶ ማልቀስ ይበልጥ ተወዳጅ ነው ይል ነበር። በእርግጥም ተማሩ፣ ተገበሩት፣ ኖሩበትም፣ ሕይወትም ሆነላቸው። ያሉበትም ብቻ ሳይሆን የወደፊቱንም ጠረገላቸው። እንባ ከምንም በላይ አላህ ዘንድ ዋጋ አለው። ለእኛ ግን ከበደ እንዴታ። እነዚህ አላህን ፈሪዎች ቃላቸው ብቻ ሳይሆን ተግባራቸው የሚናገር ነበርና እስቲ ከድንቃድንቅ መዝገቦቻቸው ጨረፍታውን እንቃኝ። ከዚያ በፊት አንድ የቁርአን አያ إذا تتلى عليهم آيات الرحمن خروا سجدا وبكيا የአርሕማን አንቀጾች በእነርሱ ላይ በተነበቡ ጊዜ ሰጋጆችና አልቃሾች ሆነው ይወድቃሉ። ብዙዎች እናለቅስ ይሆናል። የምናለቅሰው ግን በጠፋው የዱንያ ሀብታችን አሊያም ጥላን ወይም ጥላት በከወለለው ፍቅራችን፣ የልጃችን የሚስታችን አሊያም የወላጆቻችን ለቅሶ በእርግጥ እነዚህ ያስለቅሱ ይሆናል። ነገር ግን ለቅሶ የምግብና የመጠጥ ያለ ከሚያስፈልገው አኺራ ጋር ሲነጻጸር ግን እምባዎቹ ትቢያ ያህል ናቸው። ለቅሶም እጅግ ፋይዳ ቢስ ነው። ለዱንያው እምባውን ያፈሰሰ አኺራስ። አንድ ወቅት ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ የአላህን ፈጽሞ የማያምፀው ውዱ ዘያሪያቸው ጅብሪል ብቅ አለ። የጅብሪል ሁኔታ ግን እንደዚህ ቀደሞ አልነበረም። ገጽታው ያሸብራል። ያ ጅብሪል አሉ ነቢዩ፣ ምክንያቱ ምንድነው እንደዚህ የቀየረ? ጅብሪልም አለ ሙሐመድ ወደ አንተ የመጣሁት አላህ የእሳትን መቀጣጠያ ወናፍ እንድትነፋ ባዘዘበት ወቅት ነው። እሳት የማይቀር የቀብር ቅጣትም እንዲሁ እውነት መሆኑን ማንም መዳኑን እስኪያረጋግጥ ሊረጋጋ ይገባውን በማለት ያሸበረውን ሁኔታ ወጋቸው። ነቢዩ ሰለላሁ ዐለይሂ ወሰለም ጥያቄ ቀጠለና ያ ጅብሪል አሸበረህን ጀሃነም እስቲ ያስረዳኝ ምን ይመስላል? ጀሃነም ጅብሪልም የጀሃነምን ሁኔታ ያብራራላቸው ገባ።
ጀሃነም 7 በሮች አሉት። ከመጀመሪያው እስከ 6ኛው በር የሚገቡት ፍጥረታት እነዚህና እነዚህን ይመስላሉ አለና ገለጸላቸው። 7ኛው ግን የሚገባውን ማውጣት ከበደው። ያ ጅብሪል በ7ኛው የሚገባውን አትነግረኝም ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነዚያማ በዚያ በር የሚገቡትማ ካንተ ኡመት ከባድ ወንጀል ሰርተው ተውበት ሲያደርጉ የሞቱት ናቸው አላቸው። ይህኔ እኛ ታላቅ ነቢይ ራሳቸውን ሳቱ። ጅብሪልም እስኪነቁ ራሳቸውን ጭኑ ላይ ያደረገና ጠበቃቸው። ሲነቁም ያ ጅብሪል መከራዬ በዛ ሐዘኔም በረታ ከኔ ኡመት ጀሃነም የሚገባለን አሉት። አዎ ታላላቅ ወንጀልን የሚሰሩት አላቸውና አብሯቸው ያለቅስ ገባ። ረሱሉ ይሄኔ ያ ጅብሪል አንተም ታለቅሳለህ? ጅብሪልም እንዴት አላለቅስ? የኔንስ መጨረሻ በምን አውቃለሁ? ኢብሊስ እኮ ከመላእክት በላይ አላህን ይገዛ ነበር አላቸው። ያ አህባቢ ፊላህ ችሎታው እጅግ የላቀው የ600 ክንፎች ባለቤት የሆነው በአንድ ክፉ መሬትን ሊገለብጥ የሚችል ግዙፍ ቁዋ ያለው ጅብሪል ያሰጋች እሳት ምንኛ ትከብድ ይሆን? ያ አላህ የማያምፀው ጅብሪል ዐለይሂ ሰላም ያለቅሳል። ليغفر لك الله ما تقدم من ذنبك وما تأخر የወደፊቱንም ያለፈውንም ኃጢአታቸው የተማረላቸው ነብይም ያለቅሳሉ። እኛ ግን ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ الناس والحجارة የተባለልን እኛ ግን እናንተ ያመናችሁ ሆይ ነፍሶቻችሁና ቤተሰቦቻችሁን መቀጣጣያው ሰዎችና ድንጋይ ከሆነችው አሳጠብቁ የተባልነው እኛ ግን አናለቅስም። አዎ እኛ የምንፈራው ብናለቅስለትም የምንሻው የዱንያን መራብና መጠማት መታረዝና መልፋት ብቻ ነው። የአኺራ ታላቅነት የመገኘታችን ዓላማ የመኖራችን ሚስጥር ያልገባን ሆነ እንዴት እናልቅስ? ለው ተዕለሙነ ማዕለም ለደሒክቱም ቀሊለን ወለበከይቱም ከሲራ እኔም ማውቆም ብታውቁ ኖሮ ጥቂትን ስቃችሁ ብዙም ባለቀሳችሁ ነበር ይላሉ ታላቁ የአላህ ሰው። ያአላህ ልቦቻችን ከድንጋይ በላይ ደነደኑ እንደረገፉ ቅጠሎችም ሆኑ። እነዚህን ታላላቅ ፍጥረታት ያስለቀሰ ጀሃነም እኛ ግን ቦታ አልሰጠነውም። ثم قست قلوبكم من بعد ذلك فهي كالحجارة أو أشد قسوة وإن من الحجارة لما يتفجر منه الأنهار ባዎቻችንም ብዙ ፈሽታዎቻችን እጅግ ቅጣቱ ሳቆቻችን በሸፈኑበት ወንጀላችን የተራራ ያህል ክብደት ኖሮት ከመጤፍ ባልቆጠርንበት ወቅት ለምን ልቦቻችን አይደረቁ? ሰሃቦች ከነብዩ ለቅሶን ተምረዋል፣ በተግባርም አሳይተዋል። ይህ ነው ቃሉን በተግባር ማዋል። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ማለት ነው። ነብዩ ያነባሉ፣ እኛ ግን አናለቅስም። ረሱል የምርጥ ባህሪ ባለቤት ነበሩ። የኛ ባህሪ ግን ከብርጭቆ ወረቀት በላይ ይሻክራል። ረሱሉ ከውጫዊ ቅርጽ በላይ ቀልብን ያርሙ ነበር። እኛ ግን ቅርጻችንን በማሳመር እስላምን ቡቲክ ውስጥ አስቀርተነዋል። ረሱል የመከሩት ሁሉም በራሱ አይብ ላይ ተቆጣጣሪ ይሆን ዘንድ ነበር። እኛ ግን የራሳችን ውራን ለሌላው ማጉያ መነጽርን እንጠቀማለን። እኛ ግን ረሱልን የምንከተለው በምንድን ነው? ፈላ ወረቢከ ላ ዩእሚኑን ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ثم لا تجد في أنفسهم حرجا مما قضيت ويسلموا تسليما ከፈረድከው ነገር በነፍሶቻቸው ውስጥ ጭንቀትን እስከማያገኙና ፍጹም መታዘዝን እስኪታዘዙ ድረስ አያምኑም ነው ያለው አላህ። አይሻ ትላለች አንድ ቀን ረሱሉ ሰለላሁ ዐለይሂ ወሰለም ሰላት ሊሰግዱ ቆሙ። ጉንጫቸው እስኪልስ አለቀሱ። ከዚያም ጺማቸው እስኪልስ አለቀሱ። ቢላል ይሄን ያዛሊል ገባ። ረሱሉ በእንባ ታጥበዋል። የተቀመጡበት መሬት በእንባ ረሷል። ቢላልም የአላህ መልእክተኛ ሆይ አላህ የሚመጣውን ያለፈውንም ወንጀል ምሮሎት ያለቅሳሉ አላቸው። ዛሬ ሌሊት በእኔ ላይ إن في خلق السماوات والأرض واختلاف الليل والنهار لآيات لأولي الألباب የሚለው አንቀጽ ወረደ። ይህንን አንብቦ ላላስተነተነ ሰው ወዮለታሉና የእንባውን ትርጉም ነገሩት። ተመልከቱ፣ ለአላህ ባሪያዎች የእንባው ምንጭ የዱንያ ጣጣ ሳይሆን የአላህ ቃል ነበር። አነስ ብኑ ማሊክ እኔ ረሱሉ እጅግ የሚገርም ኹጥባ አደረጉ ይላል። ጀሃነምና ጀነት ፊት ለፊቴ ተገልጸው ታዩኝ። እንደ ዛሬ ቀን መልካምና መጥፎ ሁኔታቸውን በዝርዝር አይቼ አላውቅም ነበር አለ። ከዛም ነብዩ እኔም ማውቀውን ብታውቁ ኖሮ ጥቂትን ስቃችሁ ብዙም ባለቀሳችሁ ነበር አሉ። ይህኔ ሰሃቦች ከምን ጊዜውም በተለየ ሁኔታ ውስጥ ነበሩ። ፊታቸውን ሸፍነው ድምፅን አውጥተው አለቀሱ። አዎ ሰሃቦች እንደ ከዋክብት ናቸው። ማናቸውን ብትከተሉ ቅንም መንገድ ትመራላችሁ። ያ ትውልድ ያ የቁርአን ትውልድ እንዲያ ነበር ልቡን በእንባ ያጸዳው። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ የቁርአንን አንቀጽ በተለይም ስለ ቂያማ የሚያስታውስ ከሆነ ራሳቸውን ስተው ይወድቁ ነበር። ፊታቸው ላይ በእንባ ብዛት የጠቆሩ 2 መስመሮች ነበሩባቸው። አስተውሉ ዑመር አስተውሉ። ዑመር እዚህ ምድር ላይ የጀነት እንደሆኑ በነብዩ የተመሰከረላቸው ነበሩ። ግና ያለቅሳሉ አላህን ከመፍራት ብቻ። ለቅሶ ምንጩ ተቅዋ ነው። ለቅሶ ምንጩ የአላህ ውዴታ ነው። የለቅሶ ምንጩ ኢማን ነው። እስቲ ወደ አቡበከር እንመለስ።
አንድ ወቅት ከናንተ ውስጥ ቅርቢቱን ዓለም ወይም ዱንያን ከናንተ ውስጥ መጪውን ዓለም ወይም አኺራን የሚፈልግ አለ የሚለው ቁርአን አወረደ። ይሄኔ ሰሃቦች በሐሳብ ተዋጡ። እኛ ውስጥ ዱንያን የሚፈልግ አለ ብለን አንጠረጥርም ነበር፣ ግን እኮ ከናንተ ውስጥ አኺራን የሚፈልግ አለ በማለቱ ተደሰቱ። አሁን በዚህ ሰዓት አሁን በዚህ ሁኔታ ከናንተ ውስጥ አኺራን የሚፈልግ ሰው አለ ቢባል ምን ይሰማናል? እንዲያው ሌላው ይቀርና ከመሐከላችን የጀነት ሰዎች መኖራቸው አያስደስተንም? በዚህ ወቅት ግን አቡበክር ያለቅሱ ገቡ። ሰሃቦች ተገረሙና ያ አቡበክር ምንድነው የሚያስለቅስህ አሉ። መልስ ግን ይደንቅ ነበር። ዱንያን ከሚፈልጉ ትሆናለሁ ብዬ ብለው ነው ብላችሁ እንደምታስቡ አልጠራጠርም አልነበረም። ይልቁንስ አቡበክር አላህ እኮ ያለው ከናንተ ውስጥ አኺራና ዱንያን የሚፈልግ አለ አለ እንጂ እኔን የሚፈልግ አለ አላለም በማለት መለሱላቸው። አዎ የሚወዱትን ፈጣሪ ከማየት በላይ ምን ያስደስታል? ያንን ላለመነፈግ አቡበክር ያነቡ ነበር። ዑስማንን የሚያስለቅሳቸው ደግሞ ስለ ቀብር መነሳት ነበር። አዎ ነብዩ ይላሉ አላህን ፈርቶ ያለቀሰ ወተት ወደ ጋቷ እስክትመለስ ድረስ እሳትን አይገባም። አላህን ፈርቶ ያለቀሰ ወተት ወደ ጋቷ እስክትመለስ እሳትን አይገባም። እስኪ ከዚህ በኋላ የማወሳቸውን ታሪኮች ልብ ብለን እናድምጥ። ያ ትምህርት የሰሃቦችን ብቻ ሳይሆን የደጋጎችን ቀልብ በሙሉ የገባ ነበር። አንዴ ዑመር ብን አብዱልዓዚዝ ኻዲም ሰላት መስገጃ ቦታ ሄዳ 2 ረክዓ ሰላት እንደሰገደች በዚያው እንቅልፍ አሸንፏት ተኛች። ስነቃም አንተ የሙእሚኖች መሪ ሆይ ወላሂ በጣም የሚደንቅን ነገር አየሁ፣ ዑመርም ትነግራቸው ዘንድ ጠየቋት። እሷም እሳት ባለቤቶቿን ልታነድ ስትንበለበል ከዚያም በላዩዋ ላይ ሲራጥ ሲዘረጋ አየሁኝ። ዑመርም በድንጋጤ ዋ ጥፋቴ በማለት ጮኸ። ከዚያ መከል የመጣ ሲራጥ ላይ ትንሽ እንደተጓዘ ወደቀና ጀሃነም ገባ። ዑመርም ዋ ጥፋቴ አለ። አከሌም መጣ ማለፍን አልቻለም ጀሃነም ገባ እያለች ስታወጋ ዑመር ፍርሃቱ ጨመረ። ጥፋቴ በማለት የሚጮህ ጀመር። ከዚያም ሶስተኛው መጣ ማለፍን አልቻለም ወደቀ። በመጨረሻም አንተ ወደ ሲራጥ ስትመጣ ተመለከትኩ ብላ ንግግሯን ሳትጨርስ ዑመር ከመጀመሪያዎቹ ድንጋጤ አንጻር ራሳቸውን ስተወደቁ የምትነገራቸውን የማይሰሙ ሆነው አለፉ። ሲራጥን የወደቁ መሰላቸው። ኻዲሟ ግን ያ አሚረል ሙእሚኒን ወላሂ አንተ ግን ሲራጥን ስታልፍ ነው ያየው በማለት ደጋግማ ጮኸች። እርግጥም የሲራጥ ፍራቻ እንባ ብቻ አይደለም ራስንም ያስታል። ያ አብደላህ ወያ አመተላህ የታለምባችን ነቢዩ ኹጥባ ሲያደርጉ ስለሚደገፉት ዛፍ ታውቃላችሁ? ነቢዩ አንድ ወቅት ሚንበር ከተሰራ በኋላ ዛፉን ትተው ሚንበር ላይ ወጥተው ኹጥባ አደረጉ። ዛፉ የኔ ነቢዩ ሰለላሁ ዐለይሂ ወሰለም ስለተለዩት ድምፅ አውጥቶ አለቀሰ። ነቢዩ ከሚንበር ወርደው ደባበሱትና እዚህ ቀርቶበት ጀነት ውስጥ ከኔ ጋር መሆኑን አትወድምን አሉትና አጽናኑት። ይገርማል። ዛፉም ለነቢዩ ሰለላሁ ዐለይሂ ወሰለም ፍቅር እንባን ያፈሳል። ሰውባኑን ታውቁታላችሁ? የዚህ ሰው የእንባ ምክንያት በነቢዩ ፍቅር ለከነፉ ማበራቻ ለእኛ ፍቅሩን የመጽሐፍትና የንግግር ርዕስ ብቻ ላደረግነው ደግሞ ጥልቅ ትምህርት በመሆኑ እስቲ አድምጡኝ። ረሱል ከኻዲማቸው ከሰውባን ርቀው ቀዩና ሲመለሱ ሰውባን ያለቅሳል፣ ስቅስቅም ብሎ ያነባል። ያ ረሱላላህ ናፈከኝ አላቸው። ይህ ነውን የሚያስለቅሰ አሉት። አዎ ናፍቆቱ ፍቅሩ ቢላቸው ጥሩ ነበር አይደል? ላ ሰሃቦች በምናባችን የሚፈሱ ኮከቦች ናቸው። መልሱ በታሪክ መዝገቦች የወርቅ ቀለም ያሸዋል። የረሱልን ፍቅር ለተጠማ የሚያረካ ምላሽ። ያስለቀሰኝማ ጀነት ውስጥ አንቱ ያለሁት ቦታና እኔ የሚኖረኝ ቦታ መለያየቱ፣ እዚያም ከእርሱ በመለየቴ የሚሰማኝ ናፍቆትና ብቸኝነትን አስታውሼ ነው አላቸው። ያ አላህ ያ ትውልድ በእንባ ብርሃን ዓለምን ያቀና ትውልድ፣ እንደዛ እጅግ ወጣት ሰሃባ፣ እንደዛ እጅግ ወጣት የ17 ዓመት ሰሃባ ሰዕለባ 70,000 መላኢካ ቀብራችንን እንዲሸኝልን ከፈለግን ለአላህ ብለን እናልቅስ። ትነስም ትብዛ ወንጀሎቻችንን በእንባ እናብስ። የማሪ ጌታ ባሪያዎችንና ይህንን ዱዓ ማለት ለዚህ ትውልድ ግድ ይለዋል። اللهم ارزقني عينين حاطلتين تشفيان القلب بزرف الدمع من خشيتك قبل أن تصل الدمع دما. بسم الله الرحمن الرحيم ويخرون للأذقان يبكون ويزيدهم خشوعا. ያለቀሱ በፊቶቻቸውን ወደቁ፣ ይህንንም ፍርሃትን ጨመረላቸው። ሱረቱል ኢስራ። ሰላሙ አለይኩም ወራህመቱላሂ ነጃህ በአንድነት ወደ ስኬት